ሰላም ክባም ቤተሰቦቻችን እንደምን ዋላችሁ። አሐዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት ድረስ እንዲሁም አርብ ከ10 እስከ 12 ሰዓት ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ከዚህ ሰዓት ጀምሮ መደመጡን ይቀጥላል። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። አውቶሞቲቭ ጆርናል የባትሪ፣ የኤሌክትሪካል፣ የመስታወት የተለያዩ ባለሙያዎችን እየጋበዝን የእናንተን ጥያቄዎችን ምላሽ ይሰጡናል። እንዲሁም ደግሞ እጅ ከምንም እንላለን ለውድ ቤተሰቦቻችን። ዛሬ አሁን ለምሳሌ አብዱ አለ ጥያቄዎችን እናነሳለን፣ የቴክኒክ ጥያቄ። ከዛ አብዱ እዚሁ እንግዳችን ሆኖ መጥቷል። አድማጭ ቤተሰቦቻችንን ደግሞ የመስታወት ስንጥቅ ኖሮት ካሁን ነገ ከነጎዲያ አሰራለሁኝ ዋጋም ተወዶብኛል የሚሉ አድማጭ ቤተሰቦቻችን ይኖራሉ። ዩቲዩብ ቻናላችን ላይ ጥያቄ ጠይቀን ቀድሞ ለመለሰ አብዱ እኔ ያለሁኝ በላችሁ እስቲ በራስ ድምጽ እኔ ያለሁኝ አይዞህ ለመለሰ አብሽሩ ችግር የለም አብሽሩ። አላህ ይግሪ። በጣም ነው የምናመሰግነው አብዱ። ሙሬሺ እንዴት ናንተስ? አለው አሪፍ ነው። ቻናላችን አሪፍ ነው። አሁን በእንግዳ ጀምረናል ማለት ነው። ስለዚህ በቀጣይነትም የተለያዩ የአውቶሞቲቭ ባለሙያዎችን በቻናላችንም በአውቶሞቲቭ ጆርናል በሚለውም በዩቲዩብ ቻናል እንዲሁም በዚሁ በቀጥታ በፌስቡክ በቲክቶክ የምናሳትፍ ይሆናል። ስፔሻላይዝ ያደረጉ ሰዎች በአንድ ስፔሲፊክ በሆነ ነገር አሁን በመስታወት አብዱ የፊት መስታወት ነው ስፔሻላይዝ ያደረገ ባለሙያ ነው። እንግዲህ ዛሬ እሱ ስላሉት ችግሮች ያነሳልናል። እኛም የተወሰኑ በጋራጅ ውስጥ አሁን እኛ መስታወትን እናስገጥማለን እንጂ የመስታወቱን አይነት የመስታወቱን ኳሊቲ ስፔሻላይዝ ያደረጉ ሰዎች ናቸው የሚነግሩን። ገብቷል? ይሄ ነው ትክክለኛው ኦሪጂናል የሆነው የሚለውን እና ጥቅሙን ጭምር የሚያስረዱን ያንን ነገር እናነሳለን። ዛሬ አብዱ ኑረዲን ማን ነው መስታወት የተሰነጠቀብን? አንድ አድማጭ ቤተሰብ ኮሜንት ላይ እኔ ያለሁኝ ብሎ ቀድሞ የጻፈ ካለ ሰብስክራይብ ለሚያደርግ አብዱ ኢንሻአላህ እያለ እኮ ነው ታውቃለህ። በውስጡ የተለያዩ ሀገራዊ የሆኑ ጥያቄዎችን ከመካኒክ ጋር ተያይዞ ከቴክኒክ ጋር ተያይዞ ከመኪና ታሪክ ጋር ተያይዞ ጥያቄዎችን እናነሳለን። ድንገተኛ ጥያቄዎችን ቀድሞ ኮሜንት የሚያደርጉ አድማጭ ቤተሰቦች አውቶሞቲቭ ጆርናል ዩቲዩብ ቻናል ሰብስክራይብ አድርገው ኮሜንት ላይ ለሚጽፉ ለዛ እናደርጋለን። ሙሬ እስቲ እኔ ወደ አብዱ ኑረዲን ልምጣና ለምን ያህል አመት ያህል በዚህ በመኪና መስታወት ስራ ላይ ተሰማራ? እንዲሁም ደግሞ እስቲ እንደው መስታወት ሲባል ሁሉም መስታወት ነው? አንዳንድ ሰው ስፖኪዮ ላይ የሚገጥም መስታወት አይታል? የፊት መስታወት የቤት መስታወት ቤት ውስጥ የምንጠቀምበትን የፊት መስታወት ለስፖኪዮ ቆርጦም ይጠቀማል። እሱም እስቲ ጉዳቱ ምንድነው? ሁለተኛ እስቲ የመኪና መስታወት ማለት እንደው ከቆየህበት ሙያ አንጻር እንደ መግቢያ ጥያቄ እናንሳው አብዱ። ከኤክስፒሪያንሱ ይጀምራል ከልምድ። ቢስሚላህ መጀመሪያ እዚህ ላቀረበኝ ሙራድና እናንተም ጓደኞቼ ጥላውን ባላለሁ። እሺ ቴንኪው አመሰግናለሁ። እሺ እና እኔ ቢያንስ ከአንድ 10 ዓመት በላይ ይሆነኛል በመስታወት ባለሙያ ኦልሬዲ መሸጥና መክተም ነው የኔ ሙያዬ ማለት ነው። እና አንዳንድ ሰዎች አሉ ኮምፕሌን የሚያቀርቡ ኦር ደግሞ ምንም ልምድ ምናምን የሌላቸው አሉ፣ ዝም ብለው ማንኛውም መስታወት የሚገጥሙ ማለት ነው። ሁሉም ሰው ያው ሲፈጠር እኮ ሙያ አለው አይደለ? ሙያ ይዞ ነው ሁላችንም ሙያ አለን። ስለዚህ አንዳንድ ሰው ማይሆን ነገር ነው የሚገጥመው ኦልሬዲ ምንም ስለማያውቅ ነው ሂንቱም ስለሌለው ነው። ስለዚህ ያን ነገር ያው ባለሙያ ቢጠይቅ አሪፍ ነው። ምን እንደሆነ ያው ባለሙያው ነው ሁሉ ነገር ማብራሪያ የሚሰጠው ማለት ነው። እና ይህንን በተመለከተ ለከስተመሮች ወይም ደግሞ ለሰው ምንለው መጀመሪያ ባለሙያ አናግሩ። የሚሆን መስታወት አለ፣ ማይሆን መስታወት አለ። በምንድን ነው እናንተ የምትለዩት? እንደው የሚሆነውን መስታወትና ኦሪጂናል ያልሆነውን መስታወት በምንድን ነው የምትለዩት? ኦሪጂናልን የሆነውና ሎካል የሆነ ያው ኦልሬዲ የምናውቀው ነገር ነው። የተነቀለ መስታወትም ኦሪጂናል ነው፣ ያው ከመኪና ላይ ወጣ ማለት ነው። ንቅል የሚባል ሳይሰበር ንጹህ ሆኖ ወጣ። ለምሳሌ እንደ ከተጋጩ መኪናዎች የሚወጡ አለ ሙሉ ለሙሉ። አንደኛው ኦሪጂናል ሞይንኮ ነው የምናውቀው አጠቃላይ በቶዮታ ነው የምናወራው። ሲቀጥል ደግሞ የተነቀለ መስታወት ነው
ኦሪጂናል። አንዳንዱ ዝም ብለው ቶዮታ ያመጣና ኦሪጂናል ይለናል። ሰው አያውቅም፣ ማንም አያውቅም። ኦልሬዲ ቶዮታ ብቻ ስላለ ኦሪጂናል ነው ብሎ የሚያምን የሚቀበል አለ። ግን ሎካል ላይም ኦሪጂናል ይጻፋል፣ ቶዮታ ተብሎ ይጻፋል። አርማዋን ቶዮታ። አሁን ስለ ቶዮታ ስናወራ ማለት ነው ቶዮታ ከተጻፈ በቃ ሰው የሚያምነው ምንድን ነው? ይህ ቶዮታ አይደለ እንዲ ኦሪጂናል ነው ኦሪጂናል ይላል። ስለዚህ አንደኛ ባለሙያ ማነጋገር፣ ይሄ ኦሪጂናል ነው ኦሪጂናል አይደለም ብሎ ባለሙያ ጋር ሄዶ ማሳየት። በጣም ይገርማል አብዱ። አንድ ወቅት ላይ አሁን የቶዮታ ጽሁፍ መኪናው ላይ ተጽፏል እና እኔ ነበርኩኝና ጨርቅ አመጣልህና በጨርቅ አሸው እንደዚህ ለቀቀ። ያልኩትን እኮ ነው። ለቀቀ። ግን ሻጩ ግን ኦሪጂናሉ የሚለየው የቶዮታ ጽሁፍ ያለበት ነው በማለት ነበረ የነገረን። ግን አብሮን የነበረው ልጅ አይ ቆይና አውቀዋለሁ ፍቃድ ከሆነ ልሸው አለው። አይ ካሸውም ቀስ ብለህ ሸው አይነት ነገር ነው። ግን ልጁ በስነ ስርዓት በፎጣ ነው በጣም የሚያሸውና በጣም የገረመኝ። ስለዚህ አድማጭ ቤተሰቦቻችን ቶዮታ ስለተጻፈ ብቻም ኦሪጂናል አይደለም እያልከን ነው። እየጠለ መጀመሪያ ቀድሜ መናገሬ ይሄ ነገር አንተ ራሱ ደረሰብህ እኮ ያየኸው ነገር ነው። ቶዮታ ብሎ ሰው በቃ ቶዮታ ብሎ ይቀበላል፣ ኦሪጂናል ነው ብሎ ይቀበላል። ግን አንተ እንዳልከው ያው ሲያጠፋው ጠፋ። ሼም ነው ኢዝ ቢግ ሼም። ለምን ኦሪጂናል ተብሎ ነው የሚሸጠው። ስለዚህ ከስተመሮች ምን መክራችሁ መጀመሪያ ባለሙያ ያማክሩ። ባለሙያ ይሄ ኦሪጂናል ነው አይደለም ወይ ብለው ለባለሙያ ያሳዩ። ያኔ ያን ነው። እስቲ አብዱ አሁን እዚህ ያደመጡን የሚገኙት ውድ ቤተሰቦቻችን እናንተ ራሳችሁ ባለሙያዎቹ ማለት ነው ኦሪጂናል የምትለዩበት ዘዴው ምንድን ነው? እኔ አሁን ላማከር ብለን አንተ ጋር በመጣ የምትለይበት መንገድ ምንድን ነው? ኦኬ ጥልዬ ቅድም እንደገለጽኩት ያው አንደኛ ሪል ኦሪጂናል ያው የምናውቀው ካምፓኒ ነው፣ ከጃፓን ነው ዳይሬክት እያመጣ የሚሸጠው። ሁለተኛ ደግሞ የተነጠሉ አሉ እኮ ብዙ ጊዜ ከመኪና የተጋጩ ምናምን መስታወቱ ምንም ሳይሆን ቦዲው ይጋጫል፣ ቦዲ ይመታል። ያቺ እናቃታለን። ለምን ኦልሬዲ የተነጠለም ስለሆነ የሚታይ ነገር ስለሆነ ማለት ነው። እኔ እንደ ተጨማሪ አሁን የጥላውን ጥያቄ እንደገባኝ ለምሳሌ አሁን ቶዮታ እንደ ምሳሌ ስለወሰድን ኦሪጂናልና ኦሪጂናሉን ደግሞ አስመስለው የጻፉትን እንዴት ትለየዋለን? አሁን ልክ እንዳልከው ነው። ልክ ነህ። ጽሁፉ ራሱ የጽሁፉ እንትን ልዩነት አለው አይን ላይ የአጻጻፉ ሁኔታ ስታምፕ የተደረገው ጎላ ጎላ ያለ ነጣ ያለ ነገርና አሁን ቅድም እንዳልከውም በቀላሉ ሊጠፋ የሚችል ነው። ያኛው ኦሪጂናሉ ግን የማይጠፋ አጻጻፉ ራሱ በደንብ በመስታወት ውስጥ የተቀበረ ጽሁፍ ነው፣ በቀላሉ አይጠፋ። ሌላ እንደ ባርኮድ ነገር ወይም ደግሞ ተጨማሪ ነገር የለም። እሱን ነው ለዛ ነው ተጨማሪ ነገር መስታወት ላይ ባርኮድ ከሌለው ወይም ደግሞ የፋብሪካ ምርት መሆኑን የሚያረጋግጡ ጽሁፎች ከሌሉት እንዴት መለየት እንችላለን ለማለት ነው። ለማንኛውም ይሄ መግቢያችን ጥሩ ነው። ስለ ስንጥቅ እናውራ እንደው አብዱ። ችግር የለም እናወራለን። ብዙ ጊዜ የተሰነጠቀ መስታወት እንሰፋለን፣ እንጠግናለን፣ እናክማለን ይላሉ። በተለይ ማህበራዊ ሚዲያ ላይ ኦፕራሲዮን በቃ አላለም አያስቡ በቃ የተሰነጠቀን መስታወት እንገጥማለን። በአንዳንድ ክልሎች ላይ በተለይ ከዚህ ከአዲስ አበባ ወጣ እንዳልክ ኦሮሚያ ክልል ላይ በጣም ከሚያስቀጣው ነገር አንዱ ስንጥቅ ነው። ትንሽዬ ስንጥቅ ትራፊክ ያስቆማል፣ በጣም ትቀጣለና ብዙዎቹ ይህን ከመስጋታቸው የተነሳ ምንድን ነው በቴክኒክ ደረጃ እንደው የተሰነጠቀን መስታወት ጥገና ምን ያህል አስተማማኝ ነው? እናንተ ትጠግናላችሁ? አዎ ጥልዬ ተሳፋላችሁ እንዴ? ሐሳብ ምንድነው ስንጥቅ እናጠፋለን ይላሉ። እናጠፋለን ነው፣ ግን ሁሉም አንድ አይደለም፣ ይለያያል። የሚጠፋ አለ፣ ማይጠፋ አለ። ገባ? አንዳንዴ ማለት ከብዙ ከስተመሮች ጋር ያቀያይመሃል። ገባ አይደለ? አንዳንዴ እንደ ኬሚካሉ ነው። ገባ? ዝም ብለው ተነስተው ስንጥቅ እናጠፋለን ይላሉ። ብዙ ቀን የቆየ ስንጥቅ ላይጠፋ ይችላል። አይጠፋም። ውስጡ እንትን ስለሚገባበት አቧራ ምናምን ስለሚገባበት ደግሞ እንደ መስታወቱም ይለያያል። ገባ ጥልዬ? እና ሁሉም ይጠፋል እያልኩህ አይደለም፣ ሁሉም ደግሞ አይጠፋም እያልኩ አይደለም። ገባህ አይደለ? ጀስት እንደ ኬሚካሉና እንደ መስታወቱ ማለት ነው። ወዲያውን የሆነ ስንጥቅ ነው እንጂ የቆየ ምናምን አንዳንዱ 2 ወር 3 ወር ወይም ይህ ስንጥቅ አጥፉልኝ ብሎ ይመጣል። እሺ ይባልና ይሞከራል፣ በነጋጣው ሳይጠፋ ይመጣል።
እሺ መቼ ነው መስታወቱ መጠገን ያለበት? ወዲያው በአስቸኳይ መስታወት ልክ እንደተሰነጠቀ በአስቸኳይ መጠገን ያለበት። በዛ ቢባል አንድ ቀን ማደር የለበትም። ኦኬ ትኩስ ስንጥቅ ማለት ነው። ፕላስ ደግሞ ሁሉም ስንጥቅ ያጠፋል እያልኩ አይደለም። አለ ኬሚካሎቹም አለ፣ ወሳኝነትም አለው። መስታወት ከመስታወትም ይለያያል ማለት ነው። መስታወቶቹም ይለያያሉ የሚጠፉበት መስታወት። መቼስ ነውስ ደግሞ የግድ ይሄ መስታወት መቀየር አለበት ብላችሁ የምትወስኑት? በጣም መቀየር አለበት ብንለው ያው በጣም ሲመታ በጣም ሲበዛበት ማለት ነው መስታወቱ ላይ የስንጥቁ ብዛት ሲበዛ ስንጥቅ ሆኖ የሚጠፋም ሊኖር ስለሚችል አንድ ስንጥቅም አንዳንዴ ማያስቀይር እኮ ይኖራል። ኦሪጂናል ከሆነ አሁን አንድ ስንጥቅ ከሆነ ኦሪጂናሉን መግዛት አንዳንዴ ሀይ ይሆናል ፕራይሱ። ግን እንደዛ የሚጠፋ የሚቻል ቢሆን ያን ስንጥቅ በአንድ ስንጥቅ ይጠፋል። እሺ አብዱ ኑረዲን የመስታወት ባለሙያ ነው። ዛሬ እንግዲህ የዩቲዩብ ቻናላችንን ሰብስክራይብ ለሚያደርጉ ቤተሰቦች ኮሜንት ስር ጥያቄ በመጠየቅ ምላሽ ትሰጡናላችሁ። አሁን ውድ ቤተሰቦቻችን እያደመጣችሁ የምትገኙ አድማጭ ቤተሰቦቻችን አሃዱ ሬዲዮን አውቶሞቲቭ ጆርናል የተሰኘ የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ጋራጅ ነው እሺ ሙራድ፣ ስለ አውቶሞቲቭ ጆርናል ቻናል እንደው ዝም ብሎ ቻናል ነው እንዴ? አይደለም። አውቶሞቲቭ ጆርናል ስሙ ራሱ እኮ በቃ ለዩቲዩብም ለሌሎችም ፕሮግራሞች ማጀቢያ የሚሆን ነው። አውቶሞቲቭ ጆርናል ሲል ሰዎች እንግዲህ ከመኪና ጋር የተያዘ ጥያቄዎችን የተለያየ አማራጭ ሆኖ የመጣ ቻናል ነው። ከዚህ በኋላ እንግዲህ በዚህ ቻናል ላይ ጥያቄዎቻቸውን ብቻ ሳይሆን ትምህርታዊ ነገሮችንም የሚያገኙበት። አሁን የመኪና ነገር በሬዲዮ ስናወራው የማይታዩ ነገሮች ብዙ አሉ። አሁን አብዱ ያወራውን ለምሳሌ የመስታወት የተሰነጠቀ መስታወት ሲሞላ የምታይበት ነገር የለም። አሁን በቃላት ከማውራት ባለፈ ግን የፕራክቲካል የሆኑ ሄደን በቻናል አብዱ ጋር እኮ እንሄዳለን። በትክክል አሁን የዩቲዩብ ቻናላችን አብዱ ጋር እንሄዳለን። አብዱ በጣም የረጅም ዓመት ልምድ ያካበተ ነው። በጣም በርካታ የሆኑ ደንበኞችን ያፈራ ነው። ከምንም በላይ ደግሞ ብዙ ጊዜ ሲነገርለት አብዱ የነካው በረካ ነው ይላሉ። ከዚህ ቀደም በነበረው እንግድነት በጣም ብዙዎቹ ደስ ይላቸዋል። አንዱ እኛ ሀገር ላይ እኛ እናልቃለን እንጂ ስራው አያልቅም። ስራ እኮ አያልቅም። ስለዚህ የዚች ሀገር ትልቁ የባለሙያ ችግር እምነት ነው፣ ተአማኝነት ነው። አሁን ብዙዎቹ እንደሚሉት ሙራድ ያንተ ታማኝነት ያንተ ይሉንታ ይለዋል እና ጓደኛህን ለማወቅ አንተ ለማወቅ ጓደኞችህን ጠይቃቸው ነው የሚባለው። እና ያንተም ወዳጅህም ነው፣ አብራችሁ ለረጅም ዓመትም በስራ ትገናኛላችሁ። ስለዚህ በስፍራው ላይ ሄደንም እንዴት ነው የሚጠገነው የሚለውን ችግሮችን በዚህ ጉዳይ ላይ የገጠማቸው ችግሮችም ካሉ ዩቲዩብ ቻናላችን ይሄ ነው። የኤሌክትሪሻን የባትሪ የተለያዩ ከሶፍትዌር ጋር ከኤሌክትሪክ መኪናዎች ጋር በተገናኘ እንዲሁም ከትራፊክ አጠቃቀም ጋር ደግሞ የሚገጥማቸውን ችግሮች ከትራፊክ ማኔጅመንት ጋር ከትራፊክ ፖሊስ ጋር ከመንገድ አጠቃቀም ጋር የገጠማቸው ልዩ ችግሮችም ካሉ እዛው ዩቲዩብ ቻናላችን ላይ ኮሜንትስ ያደረጉ ይጽፋሉ። እንደ አንድ ቤተሰብ ሆነን ነው የምንንቀሳቀሰው። 24 ሰዓት ሙሉ ቻናላችን ክፍት ነው። በጣም በቲም ነው የሚሰራው ይሄ ቻናል። ስለዚህ ጥያቄዎችን ዛሬ ታቀርባላችሁ። ሙራድ ያየዋል። ቴሌግራም ግሩፕም አለን። እሱ ቴሌግራም ግሩፕን እናስተዋውቃቸዋለን። በዋነኝነት በእጃቸው ላይ ምናቸውን ይዘው ይዘራሉ? ጋራጃቸው። በቃ ጋራጅን እኮ በእጅ ነው ይዘው ሙራድ። አንድ የሚገርም ነገር አንዳንድ ጥያቄዎች ሰው ያነሳል። አሁን የተለያዩ ዩቲዩብን ተጠቅመ በእንግሊዝኛ በብዛት ፊሊፒኖች አይተህ ከሆነ ህንዶች አካባቢ በራሳቸው ቋንቋ እኛ የጠየቅነውን ጥያቄ ሲሰሩ እናያለን። ቪዲዮ ላይ እኛ የጠየቅነው እኔ መኪና ላይ የሆነ ችግር ገጥሞኝ ያንን ችግር ሰርች ሳደርግ ዩቲዩብ ላይ በቻይንኛ ወይም በህንድኛ ወይ ፓኪስታን ሲያወራ ታየዋል። እና ቃላቱን አናቆም ግን የሚሰራውን ነገር እናውቀዋለን። አሁን ልክ እንደዚህ አይነት ቻናሎች ምን ይፈጥሩልና በራሳችን ቋንቋ በምናውቀው ቋንቋ በምንግባባበት በአማርኛ ቢሆን ለምሳሌ በአማርኛ እየሰራ አንድ ሰው እዛ ጋር ቢያሳይ ችግሩን ከነ መፍትሄው የምንማርበት ይሆናል። ወደፊት የሚሆን ነገር ነው በትክክል። እሺ አብዱ ይቅርታ ተጨማሪ ያው ስለ ስንጥቅም እያወራ ስለሆነ ነው። ጀስት ይጠፋል ማለት እዚህ ጋር ከስተመር ማወቅም ያለበት ዳይሬክት ሙሉ ለሙሉ ይጠፋል ማለት አይደለም። ማለት ሲጠፋ ከጠፋ እንኳን እንትን ጭረት ይኖረዋል። ኦልሬዲ ጭረት ማለት ያው የምናውቀው ነው። ዝናብ መጥረጊያ እንዴት ነው መስታወት ሲጭር እንደዛ አለው ምልክት እንጂ ኮምፕሊትሊ ይጠፋል ማለት አይደለም።
ኮምፕሊትሊ ሙሉ ለሙሉ አይጠፋም ይጠፋል ይቻልን አይደለም። ጭረት ይኖረዋል። ያው ኦልሬዲ ጭረቱ ምንድነው የተሰነጠቀውን ኬሚካሉ ስለሚሞላው ያቺ ነገር ትሸፈናለች ነው። እንደው በአሁኑ ሰዓት ላይ ስለ ገበያ ሁኔታ እና የተደራሽነቱን ማለት ነው እንደው በአሁኑ ወቅት ላይ በከተማችን ውስጥ የኦሪጂናል መስታወቶች አቅርቦት ምን ይመስላል? እንደው በጣም ብዙዎቹ ፌክ በስቷል፣ ኦሪጂናል የለም፣ ኦሪጂናሉ ውድ ነው፣ ኦሪጂናሉ ከመግዛት ይልቅ እንደው ፌኩን መግዛት ነው የሚሉ ሰዎች አሉና እንደው በከተማችን አቅርቦቱ ምን ያህል ይመስላል? አሁን ያው ኦሪጂናል ባይዘው ውድ ነው። የትንሽ መኪና ራሱ ኦሪጂናል ብዙ ነው ብር ነው። ጀስት እንደኔ ሐሳብ ያው ሎካል ነው። እኔ እንደው ምን ላለው አንዳንዴ ሁሌ ለከስተመሮቼ የውስጥ ዕቃ ቢገዛ ነው ኦሪጂናል ብዬ ማምነው። ምሳሌ የውስጥ ዕቃ ስንል የመኪና የውስጡ ዕቃ አለ አይደል? ግን ይሄ መስታወት ነው። ዋጋው አንፃር ጥይት የማይከላከል ምን አይከላከልም። ኦልሬዲ ዋጋ የሚቀንስለትን ሰው አሪፍ እንደ ኢኮኖሚያችን ኦሪጂናሉ በጣም ውድ ነው። ውድ ስለሆነ ማለት ነው ሪሉን ለማግኘትና ለመግዛት እንደ ኢንሹራንስ ካልሆነ በስተቀር ከቨር ማድረግ በጣም ከባድ ነውና አይነት አላቸው። አብዱ ታነሳቸዋለህ ብዙ ጊዜ ምርታቸውን በሀገራቸውና እነሱን ብናነሳቸው አብዱ ኑረዲን የመስታወት ባለሙያ ነው። በዚሁ ለረጅም ዓመት በመስታወት ጥገና ላይ ቆይታ አድርጓል። በተለይ በከተማችን አዲስ አበባ ለትራፊክ አደጋ ክረምትን ሲመጣ ዋነኝነት መስታወት ትልቅ አደጋ ነው። እስቲ አብዱን አንድ ጥያቄ አነሳና ተጨማሪ ማስተያየት ሰጠናል። እንደው አብዱ ክረምት ላይ እንደው የቆሸሸ መስታወት በጣም ደግሞ እንዲህ ኦሪጂናል ያልሆኑ መስታወቶች ከክረምትን በተመለከተ ብቻ ሊያመጡ የሚችሉ አደጋዎች ምንድን ናቸው? እሺ ጥልዬ፣ አሁን ክረምት ላይ በጣም አስቸጋሪ ያሉ መስታወቶች ፕላስ ደግሞ አደጋ የሚያደርሳሉ። አብዛኛውን ደግሞ ክረምት ሲመጣ ነው። መስታወቶቹ ጭጋግ ይዝና ኦልሬዲ እስከ መንዳት የሚያስቸግርህ እኮ አለ። አንዳንድ ሰው ዝም ብሎ በድፍረት የሚነዳ አለ፣ ያንን ጭጋግ እያየ ባይዘው። አንዳንድ ኦሪጂናል መስታወት ከመኪናው ላይ ያለ መስታወት ጉም እኮ ይይዛል። አንድ ምሳሌ ነው ማለት ቪትስ አብረው ምንም መስታወት ሳይቀይር ብዙ አመት ኦሪጂናሉን ይዞ እየነዳ ከስንት ጊዜ በኋላ ጉም ይዝብሃል። ሆይ ኦሪጂናል አይደለ እንዴ ትላለህ። አንዳንዴ ገባህ አይደለ? ለምንድን ነው ትላለህ? እንደዚህ አይነት የሚያጋጥምህ ነገር አለ እኮ። ምንድን ነው እሱ? ያው ከብዛት የተነሳ በጣም ሲቆይ ከአገልግሎት ብዛት ኦሪጂናሉ ማለት ነው። ገባህ አይደለ? ከአገልግሎት አንዳንድ ደግሞ ዝናብ መጥረጊያ የሚጭረዋል። በትንሽ ነገር ነው ዝናብ መጥረጊያ ባለመግዛት ወር ባለመቀየር ይጭሯል መስታወት ጎሚኑ በማሰብ ያው ቀላል የሆነ ወጪ ነገር ግን አናቀውማ የተጫረው ነገር እየበዛ ይመጣል። ከዛው ሲበዛ ዝናብ ሲዘም ያቺ የተጫረችው ነው የምትታየው፣ ወደ ውጭ አይታየህም ማለት ነው። ያ ነገር ያስተካክሉ። ለምሳሌ አሁን አንዳንድ መስታወቶች በኤሲም ከፍተ እንደገናም በሚይዙት ጉም የተነሳ ሙራድ በዝናብ መጥረጊያም ብትለው በኤሲም ብትከፍተው ቶሎ የማይለቁ ጉሞች ደግሞ አሉና እንደነዚህ አይነት መኪናዎች ከውስጥ በሚጠረቁ ፎጣዎች እናጠራለን ሲባል ደግሞ ተጨማሪ የሆነ ቆሻሻ ይዘና ጭራሽ ይጋርደዋል። ምን ትመክራቸዋል እንደነዚህ አይነት አሽከርካሪዎችን? እንደዚህ አይነት መስታወት በኤሲ ማይጠራ ምንም ይኖራል እኮ ኤሲያቸው የተበላሽ። አንዳንዴ ትንሽ ነገር ለማለፍ ብለን ምን እናደርጋለን መሰለ፣ እንደ ሐሳብ የምሰጠው መስታወቶቹ ዝቅ ማድረግ ነው። ያንተ የምትነዳው መስታወት የውጭውን አየር እንዲገባ ገባህ? መስታወትን ዝቅ ታደርጋለህ፣ ከዛው አየር ይገባል። ያቺ ለትንሽ ጊዜ ትቆጣጠሯለች፣ ያቺን ታጠሯለች። ሰው ግን ምንድነው ያው ኦልሬዲ ዝናብ ሲዘንብ እኮ ነው የምትዘጋው፣ ትዘጋለህ እኮ ገባህ? ያው ዝናብ ግን በእንደዚህ ታይም ለትንሽ ደቂቃ መቸገር አለብህ። መስታወትን ዝቅ ማድረግ ቢቻል ቆመህ ያን ነገር ማሳለፍ ነው። ይሄ ነገር ምንድነው በጣም መስታወቱ ጉሚዝ በጣም የሚያስቸግርህ ከሆነ ለትንሽ ደቂቃ ዝናቡ እስኪያባራ፣ አዘርዋይስ ደግሞ መስታወትን ዝቅ አድርገህ መሄድ አለብኝ ብለህ እስካሰብከው ቦታ ትሄዳለህ። መስታወቱ ዝቅ ስታደርገው አየር ይገባል። ያቺ ጉሟ ምናምን ትንሽ እየለቀቀች ትመጣለች።
ነው። ሌላ እንደው ልዩ ገጠመኝ ካለ ማለት ነው። ቀጣይ ወደ ሙራድ ስለምናልፍ እንደው መኪናውን በገዛ በአጭር ጊዜ ውስጥ አዲስ መኪና ሊሆን ይችላል፣ ወይም ደግሞ መኪናውን መስታወት አስገጥሞ ብዙም ቀናት ሳይፈጅ የአእምሮ ህመምተኛ ድንጋይ ወርውሮበት ወይም መንደሩ ሰፈር ውስጥ በተወረወረ ድንጋይ አላም ደግሞ እንደው የኳስ ጨዋታ በነበረበት ሳለ ወይም ደግሞ የሚገነባ ህንጻ ስራ አቆሞ ትልቅ ድንጋይ ወደቀብኝ ምናምን ብሎ የገጠመ ሰው አለ? እኔ አሁን ጥልዬ ብዙ ጊዜ አይገጥመኝ፣ ለምን እንደሆነ አላውቅም። ገጥሞ አያውቅም? ወይኔ ሚስኪን ስለሆንክ ሰው ሚስኪን ይሆናል መሰለኝ መሰለኝ። ገጥሞኝ አያውቅም። ግን ገጥመነው አዲስ መስታወት ገጥመነው ምናምን 3 ወር 4 ወር ነው እንደዚህ ነበር መኪናውን የገዛው። 3 ወር ነው የዛሬ 4 ወር ምናምን ነገር እንጂ በአጭር ጊዜ አስገጥሞ ወዲያውኑ የተሰበረ ኦር ደግሞ መኪናውን ወዲያውን ገዝቶ ወዲያውኑ የተሰበረ። በምንድን ነው ግን አንዳንድ ጊዜ አሁን ለምሳሌ ድንጋይ የሆነ የአእምሮ ህመምተኛ ድንጋይ ወርውሮ ቤተሰበረ ህንጻ ስራ ቆሜው መኪናዬን ከላይ የሆነ እንጨት ወድቆበት ምናምን የሚለ በዚህ አጋጣሚ የምነግርህ ግን ሙራድ የ5 ደቂቃ ልዩነት ነው። ላውንደሪ ጋር ልቆም ግፋ ቢል 5 ደቂቃ ነው። ልክ እኔ የሆነ 1-3 መኪና ነው ከፊት ያለው ትልቅ ዛፍ የመንገድ ላይ የተተከለው ዛፍ እንደ አይናችን እያየ ነው ወደቀው። እኔ የምቆምበት ቦታ ላይ ማለት ነው። ለተወሰነ ለትንሽ ነው የሚያልፍ መኪና የተረፈው ማለት ነው። እንደዚህ አይነት አሁን ለምሳሌ የቆመ ዛፍ ወደቀብኝ ህንጻ ሲሰራ እዚህ ጋር ቦታ ላይ እንደዚህ ሆነብኝ የሚል ሰው ገጥሞ ያውቃል? ጥልዬ ምንድነው ያው በእኛም ሃይማኖት የተጻፈውን ነው እኮ የምንኖረው። ፈጣሪ የጻፈልን ነው እየኖርን ያለ ነው። ሁሉ ነገር ፈጣሪ ሲወስንልህ ነው። ፈጣሪ የጻፈው ምንድነው? አንዳንዴ ወይ እዚህ ጋር ባላቆም የምትልበት ሚንስ ይኖራል። ግን ያው ኦልሬዲ መጀመሪያ ተጽፎብሃል ያ ነገር እንደሚወድቅብህ። ገባህ አይደለ? ስለዚህ አብዛኛውን ጊዜ ደግሞ አንተ ቅድም እንደገለጽከው ጥልዬ አደጋ ነው። በብዙ ጊዜ መስታወት የሚሰበረው ገባህ አይደለ? ብዙ ጊዜ ከፎቅ ላይ ማይፈቀድባቸው ቦታ ላይ እያቆሙ ፎቅ ሲሰራ እኮ እዚህ ጋር አታቆሙ ይባላል። እዚህ ጋር አታቆሙ እኮ ይባላል። መኪና አታቆሙ ይባላል። ታዲያ ሰው እያነበበ እየሰማ ያቆማል። ከዛ ውስጥ ከባለቤቱ ጋር ሰጣ ገባ አሰራለኝ እሱ ከኢንሹራንስ ጋር ነው የሚያያይዝልህ ባለቤቱ። በቃ መጀመሪያም ተነግሮሃል ይባላል እኮ ያ ቦታ ባያቆሙ ሀታ ራሱ ያልተጻፈን ቦታ እዚህ ጋር አታቆሙ ያልተባለ ቦታ እንትላለም አለማቆሙ እኮ ነው። ለምን ኦልሬዲ ፎቅ እየሰራ ነው። ምን ትመክራቸዋለህ እንደዚህ አይነት ነገር ላይ? ለምሳሌ ህንጻ ላይ እየተገነባ ያለ ህንጻ አቅራቢያ ላይ ለሚያቆሙ ሰዎች ምክርን ለግሳቸው። እኔ መጀመሪያ በጣም ኃይለኛ ዝናብ ምናምን ሲዘንብ ብንችል ቆመን ያን ነገር ማሳለፍ ዝናቡን ብዙ አደጋ ዝናብ ሲዘንብ እኮ አንተም በስክል ያንተ እያበራ ጽድት ብሎ እየሄድክ እኮ ሌላ አለ እኮ መኪና የሚመታ ማይታየው። አንተ እኮ እየተጠነቀቅክ እየነዳህ ነው። ሌላ ደግሞ አለ እኮ የሚመጣ። ገባህ አይደለ? ይሄ ነገር ማሳለፍ ከቻሉ ዝናብ በሆነበት ታይም ዛፍ አካባቢ አለማቆም። ለምን ንፋስ መጥቶ ዛፉን አንተ ቅድም እንዳልከው ማለት ነው አይናችን እያየ ነው ዝናብ እየዘነበ አይደል እንዴ? ታዲያ አንዳንዱ እኮ ወጥቶ እንዲህ በእጁ እኮ ማለት ነው የሆነ በፎጣ እኮ እንዲህ እያደረገ እኮ ሄዳለ። ያችን ነገር ላለማሳለፍ ይገጥማል እንጂ እንደዚህ ዝናብ መጥረጊያ ማይሰራ አለ። ዝናብ መጥረጊያውም እንትን እያለ እምቢ ብሎት በቃ ከውስጥ ጉም ግጥም አድርጎ ነው ጉሙ የሚይዘው። በጣም ይገርማል።